የመሬት አስተዳደር ቡድን መሪ ነኝ። ያው እንደተባለው በፊት የመሬት አስተዳደር ምዝገባው በጣም ወደ ኋላ የቀረና ለአሰራርም አስቸጋሪ የነበረበት አቅመ ደካሞች፣ ህጻናት፣ ሴቶች ምናምን ያሉት የሚጎዱበትና 2-3 አካባቢ ይዞታ የሚመዘገብበት ወቅት ነበረ በዛ አሰራር ዙሪያ ማለት ነው። አሁን ግን ወደ ሲስተም ከገባና ዲጂታላይዝድ ከሆነ ወዲህ ግን አንደኛ እንትኑን የይዞታ መለያ ቁጥሩን የሚሰጠው በራሱ ሲስተም ውስጥ ከሆነ ድረስ 2 ወይም 3 እንትን የሚሰጥበት ይዞታ የሚሰጥበት ሁኔታ አይኖርም ማለት ነው። የሚኖረው አንድ ይዞታ ብቻ ነው ማለት ነው። ሁለተኛ ደግሞ እዚህ ከተለያዩ አሉባልታ ስራዎችን ሁሉ የሚያስቀርበት ሁኔታ ነው። ምክንያቱም ይሄ ሲስተሙ ተላልኮ ነው የሚሰራው። የመጀመሪያው ኦፊሰር የሚባል አለ፣ ምዝገባዎችን ዳታዎችን አስገብቶ የሚሰራበት። ሁለተኛው ደግሞ ይሄ እንትኑን የሚያስገባበት አለ። ሶስተኛው ደግሞ ሱፐርቫይዘር አለ ማለት ነው። ኤክስፐርት የሚባለው ከላከለት በኋላ ሱፐርቫይዘር አለ። ሱፐርቫይዘሩ አረጋግጦ ስለሚልክለት ኢቨን ራሱ ምን ያህል አገልግሎት ፍጥነትን ለመገመት ከሱፐርቫይዘሩ ነው ወደ ኋላ የቀረው ወይስ ከኤክስፐርቱ ነው፣ አለበለዚያ ደግሞ ከኦፊሰሩ ነው የሚለውን ሁሉ በሰዓት በደቂቃ ሁሉ ማን ፈጣን አገልግሎት እንደሰጠ የሚያስቀምጥበት ደረጃ ስላለ ጥሩ የሆነ አገልግሎት እየተሰጠ ያለበት ሁኔታ ነው ያለው። ይህን ስንመዘግብ ትንሽ አንዳንድ ሰዓት ምናምን ስለሚወስድ እንደ ሚሴጅ ነው ተላለከ እንትን የምትለው ማለት ነው። በዛ እንደዛ ሊወስድ ስለሚችል ቀበሌዎቹን በ5ቱም ቀን ፕሮግራም አውጥተን በዛ ፕሮግራማቸው መሰረት እንዳይንገላታ ወይም ደግሞ እንዳይመለስ በፕሮግራማቸው እየተሰራ ነው ያለው። ከፕሮግራማቸው ውጭ የሚሆኑ ደግሞ እነሱን ደግሞ ምናልባት የሚመለስ እንትን ያለ የሚኖር ከሆነ ደግሞ እነሱን ደግሞ እሁድ ቅዳሜና ማታ ላይ ወይም ጠዋት ቀደም ብሎ መግባት ትርፍ ሰዓት ጭምር በመስራት ጥሩ የሆነ አገልግሎት እየተሰጠ ያለበት ሁኔታ ነው ማለት ነው። ከዚህ አንጻር ምናልባት በፕሮግራማቸው ሲመጡ ሴቶች፣ አቅመ ደካማ፣ ህጻናት፣ አረጋውያን ምናምን ሊኖሩ ይችሉ ይሆናል። እነሱን ደግሞ እንደ ሁኔታው እያየን ቅድሚያ እየሰጠን ለነዛ የምንሰራበት ሁኔታ አለ ማለት ነው። ከዚያ ባለፈ እንግዲህ ትልቁ እንትን ሂዶ የመሬት መረጃ ምዝገባ አርሶ አደሩ በመሬቱ የተለያየ ሀብት አግኝቶ ውጤታማ ሆኖ በብድር አውጥቶ በይዞታ መለያ ቁጥሩ በይዞታ መሬቱ አውጥቶ ተጠቃሚ እንዲሆን ነው እየተደረገ ያለው። ይህም ከባንኮች ጋር አሁን ንግድ ባንክ አልጀመረኝም እንጂ ከጸደይ ባንክ ጋር ነባር የሆኑትን እስከ 200 ሺህ ብር አዲስ የሚገቡትን ደግሞ እስከ 100 ሺህ ብር እየተሰጠ አሁን አገልግሎት እየተሰጠ ነው ያለው ማለት ነው። ለማዳበሪያ፣ ለምርጥ ዘር፣ ለማረሻ፣ ለበሬ ምናምን እንዲህ የሚሉትን አውጥቶ ያጋዛ የነበረው አርሶ አደር አሁን ራሱን ዘሩን፣ ማዳበሪያውን፣ ማረሻውን አዘጋጅቶ በሬ ገዝቶ ራሱ የሚዘራበት ሁኔታ እየተፈጠረ ስለሆነ በዚህ ልክ እየተሰራ ያለበት ሁኔታ ነውና መሬት አስተዳደር አሁን በጥሩ ሁኔታ ምዝገባው እየዘመነ ያለበት ሁኔታ ነው ማለት ይቻላል ማለት ነው። ለዚህም ከፍተኛ አስተዋጽኦ ያደረጉ ፕሮጀክቶች አሉ። የመጀመሪያው ምዝገባው አካባቢ ላይ መስክ ላይ እንዲሰራ ያደረገው የሊፍት ፕሮጀክት፣ ከዛ ወዲህ ደግሞ አሁን ደግሞ ወደ ሲስተም የማስገባቱን ስራ እየሰራ ያለው ደግሞ የካልቭ ፕሮጀክት ጥሩ በሆነ ሁኔታ እየሰሩ ነው ያለው። ምናልባት ይሄ እንትን ምዝገባ አንዳንድ ችግር እንኳን ቢፈጠር በባካፕ ስለምንገናኝ ወደ ክልልም ወደ ዞንም ወደ ፌዴራልም የሚላክበት ሁኔታ ስለሚኖር የመረጃ እንኳን እዚህ ችግር ምናምን ቢፈጠር መረጃው በየቀኑ የሚሰሩት መረጃዎች ዞን ላይ፣ ክልል ላይ እና ፌዴራል ላይ የሚገኙበት ሁኔታ ስላለ የመረጃ ደህንነትም የመጠበቁ ሁኔታ የተሻለ ነው ማለት ነው። እንግዲህ በቀጣይም ምናልባት ሙሉ ለሙሉ ኦንላይን ተደርጎ በፍርድ ቤት፣ በፍትህ አካላት እንዲሁም ደግሞ በፖሊስ በሌሎችም ተቋማት ምናምን መረጃዎች ይጫኑና ልክ እዚህ የሚሰሩት እነሱ ኦንላይን ሆነው የሚያዩበት ሁኔታ ይኖራል። ማስተካከል አይችሉም። ወረዳው ብቻ እንዳስተካከል ተፈቅዶለታል። ነገር ግን የማየቱን እናንተን የማለቱን ሁኔታ አሁን በሀርድ የሚሰጡት መረጃዎች እዛው ሶፍትዌሩ ተጭኖ ከእያንዳንዱ ተቋም እዛ ላይ የሚያገኙበት ሁኔታም ይፈጠራል ተብሎ ይታሰባልና በዛ ልክ ለማዘመን
እየተሰራ ያለበትን ሁኔታ ነው ያለው ማለት ነው። ከክልል እስከ ወረዳ እስከ ዞን እስከ ፌዴራል ድረስ እየተሰራ ያለው በዚህ ልክ ነው የሚል ሀሳብ ነው በእኔ በኩል ያለ። ከተነሱት እንትኖች አኳያ ያው ከገጠር መሬት አስተዳደርና ካዳስተር ስራዎች ወይም ከመረጃ የመሬት መረጃ ስርዓታችን ምን ይመስላል የሚለው እንግዲህ እንደ ወረዳችን ቀላል የማይባል ማሳዎች ወደ ሲስተሙ የገቡ ማሳዎች አለን። እንግዲህ ወደ ሲስተሙ መግባት ካለበት 175988 ማሳዎች መካከል አጠቃላይ ያው ጠቅላላ እነዚህ ማሳዎች ወደ ሲስተም የገቡበት አጋጣሚ ያለ። ቀሪ 569 አካባቢ በመሰራት ላይ ያሉ ወደ ሲስተም ያልገቡ ማሳዎች አሉ። ቶታሊ ግን 175988 ማሳዎች ወደ መሬት ሲስተም ቋት ወይም ናርሌስ ሲስተም ገብተው ማህበረሰባችን የተገለገለባቸው የሚገኙ ናቸው። እነዚህም በዋናነት በማሳ ደረጃ ይህን ያክል ሲሸፍኑ በባለቤት ደረጃ ደግሞ 6707 የእነ ይዞታዎች፣ 41069 የግል ይዞታዎች፣ 138 የመንግስት ይዞታዎች፣ 419 እነዚህ የግል የመንግስት የሆኑ ኢንቫሊድ ይዞታዎች የሚባሉ 834 ደግሞ የወል ይዞታዎች እነዚህ በሲስተሙ ላይ ሆነው እንግዲህ እያገለገለ ያለ ማህበረሰቡ ተቀባቸው ያሉ ናቸው። እነዚህ እንግዲህ በዋናነት ከዛ አመት አፈጻጸማችን አኳያ እንኳን ስናይ በባለ ይዞታ እንዲስተናገድና በመረጃ ስርዓቱ እንዲገለገል ከማድረግ አኳያ በባለ ይዞታ 2578 አቅደን እስከዛ ወራት ድረስ 2292 የተከናወነበት በማሳ ደረጃ 3507 አቅዶ 6466 ከመቶ ፐርሰንት በላይ የተከናወነበትና በማሳ ስፋት 876 ሄክታር ታቅዶ 1114 ሄክታር ገደማ በግብይት ወይም በመረጃ ስርዓት ውስጥ ያለፈበት ያው መሆኑ ሰፊ ስራዎች ናቸው። እንግዲህ ይሄ ዘላቂ መሬት አስተዳደር መረጃ ስርዓት ወይም ናርሌስ ሲስተም ምን ሚና አለው ከማህበረሰባችን? አንደኛ ማህበረሰቡ ከወሰን ከድንበር ግፊ ለመዳኘት በቀላሉ ያገለግላል። ሁለተኛ በዚህ ዘላቂ መሬት አስተዳደር ስርዓት በካርታ ማህበረሰቡ ብድር እንዲበደር ካፒታል እንዲፈጠር ጥቅል የመሬት ተቋሙ እንግዲህ ግቡ በዋናነት አርሶ አደሩ በመሬቱ ሀብት ፈጥሮ የራሱን ኢኮኖሚ እንዲያንቀሳቀስ ነው። እነዚህ ኢኮኖሚካል ኢምፓወርመንት ያላቸው አክቲቪቲዎች ይባላሉ። እነ ብድርን ልውውጥን እነዚህ በዋናነት ማለት ኪራይ እነዚህ አሁን ኢኮኖሚካሊ ላይ የሚሰሩ ናቸው። እንግዲህ 24 አይነት የመሬት ግብይቶች አሉ። እነዚህ 24ቱም በሲስተም ውስጥ ተግባራዊ ይደረጋሉ። ከሲስተሙ ጋር አብረው ያሉ ናቸው። እኔም በመጠቀም እንግዲህ ቅሬታ ከፍተት አኳያ ሰፊ ሚና እንዳላቸው ከጊዜ ወደ ጊዜ ቅሬታዎች እየቀነሱ እየመጡ መሆኑ፣ ሁለተኛ ለዳኝነትና ለውሳኔ ሰጭነት ለአስተዳደራዊ ውሳኔ እንኳን ምን ያክል ሚና እንዳለው ካርታው ሰፊ ሚና የሚያስተውሉበት አጋጣሚ ነው ያለው። ከዙ ጋር ተያይዞ በብድሩ ዋስትና እንኳን በዛ አመት 200 ምናምን ገደማ የሚደርስ አርሶ አደራችን ከ20 ምናምን ሚሊዮን ብር በላይ በብድር ተሰርጭ ተደርጎበታል። ይሄ በዋናነት ማለት ነው። እንደዚህ አርሶ አደሩ በካርታው ዋስትና ብድር መጠቀም በጋራ ከመጋተት ከላይ በቡድን ከመሆን አሁን ግን በመሬቱ በለምነት ደረጃው የሚሰጡ ብድሮች ስላሉ እሱን አሁን ቢሆን አርሶ አደሩ ከመጀመሪያ አኳያ በዛ አመት ታስታውሱ ከሆነ 10 ሰው 15 ሰው ነበር የገመገም ነው እኛ አምና አካባቢ በብድር በካርታ ዋስትና ከምድር ጋር ተያይዞ። አሁን ላይ ግን ወደ 200 ምናምን ገደማ የሚደርሱ አርሶ አደሮች የተበደሩበትና በዚህ ተጠቃሚ የሆኑበት ጉዳይ ነው ያለው ማለት ነው። ከዙ ጋር ተያይዞ አሁን የዚህ ካርታ መኖር በተሳሳተ ማስረጃ ይዟቸው የሚያጡ የህብረተሰብ ክፍሎች አሉና አቅመ ደካማ ህጻናት፣ አረጋውያን አሉ። ካርታውን በመጠቀም ከመዳኘት አኳያ ቀላል በማይባል እንኳን እንደወረዳችን የብዙ ህጻናት የብዙ አረጋውያን የብዙ ሴቶች ይዞታ መልሷል። የፍርድ ቤት ጉዳዮች እንዳሉ ሆነው እኛ ግን በአስተዳደራዊ ውሳኔ ካርታውን በመጠቀም ሲስተም የመሬት ስርዓቱን በመጠቀም ያመላ ያስመልስንላቸው ባለቤቶች አሉ። በሄክታር እንኳን 46 ሄክታር አካባቢ ማስመለስ አለብን በተሳሳተ ማስረጃ ብለን ወደ 39.6 ሄክታር አካባቢውን አሁን ማከናወን ተችሏል፣ ማስመለስም ተችሏል። ያላግባብ ከያዙ ባለቤቶች ለማስመለስ ጥረት አድርገናል ማለት ነው። ከአገልግሎት አሰጣጣችን አኳያ እንግዲህ አገልግሎት ስንሰጥ ሰፊ የሰው ኃይል ነው ተቋሙ የሚያስተናግደው። እንግዲህ ይሄ 175,000 ማሳ ወደ ግለሰቦች ሲሄድ ወደ ቀላል የማይባል ነው። በጣም ብዙ ባለቤቶችን ይሸፍናል። ወደ 47,000 ባለቤቶችን ይሸፍናል። ወደ ማሳ ደረጃ ስናይ እነዚህ እንግዲህ 47 ባለቤቶች ወደ ተቋሙ ይመጣሉ። በአንድም በሌላ በይገባኛልም በተለይቹም በደንቨር ግፍም ይመጣሉ። እሱን ከማድረግ አኳያ እንግዲህ መርሃ ግብር ወጥቶለት በሳምንት ቀበሌዎች ተለይተው በቀን 5 ቀበሌዎች መርሃ ግብር ወጥቶላቸው እየመጡ ይስተናገዳሉ። ከመጉላላት ከምንም አኳያ አይተው ካርታ ተመርቶና ደብተር ተሰጥቶ እስከሚሰጣቸው ሰዓት ድረስ በቀን 4 ቀበሌዎች 5 ቀበሌዎች አሉ። ወደ 21 ቀበሌዎችን ይዘን ነው እየሰራን ያለ ነው። እንግዲህ ወረዳችን ወደ ሲስተም የገቡት 21 ቀበሌዎች ናቸው። ሁሉም በሚባል ደረጃ ወደ ሲስተም የገቡ ናቸው። እሱን ከማድረግ አኳያ ይህን ያክል አሁን የአገልግሎት አሰጣጥ ችግር አለ ብለን አልገመገምንም። 40 ይገመገማል። 40 አገልግሎት አሰጣጣችን ይገመገማል። ሰው ማስታወሻ ይሰጣል፣ ቃለ ጉባኤ ላይ ይመዘግባል። እነሱን አጠራቅመን 40 ይገመገማል። ከሰኞ ጀምሮ የሚስተካከልበት ሁኔታዎችን የሚፈጠር ድሎችን እየፈጠርን ያለ ነው። በዚህ ልክ ነው ያለው።
እንዲሁም ይህንን የመረጃ ስርዓት ከማዘመን አኳያ ቅዳሜና እሁድ ባለሙያዎች ይሰራሉ። በጣም ስራው ሰፊ ነው። ቅዳሜና እሁድ እናሰራለን። በዚህ ልክ ነው ያለው ማለት ነው። ከአገልግሎት አሰጣጥ አኳያ ከጊዜ ወደ ጊዜ እውነት ለመናገር የተሻለ ነው እኛ እየመገብ ነው፣ የተሻለ አገልግሎት ነው። በዚህም እኛም ብቻ ብለን ሳይሆን ኮንፊርም አድርገውና ማህበረሰብ ክፍላችን ራሱ ያረጋገጠበት ሚና ነው ሁኔታዎች ናቸው ያሉት። እንዲህ ነበር እንደዚህ ነው አሁን ላይ ቴንኪው ጭምር እያለ እያመሰገነ የሚሄድበት ሁኔታዎች ናቸው ያሉት። ነገር ግን ያው ስራው ሰፊ ከሆነ ጋር ተያይዞ አንዳንድ የሚሾልኩ ነገሮችን እሱን እያረምን እያገለግልን ያለበት ሁኔታ ነው ያለው ለማለት ነው። እንደ አጠቃላይ ይህን ለመስጠት ነው። እንግዲህ አጠቃላይ የመሬት መረጃ ስርዓት ግንባታው በተሻለ ሁኔታ አሁን ላይም ይህን የ175,988 ማሳ በ2018 ዓ.ም እንደገና ታችተን ሰርተናል። ያው እንዳረጋገጣችሁት አሁን እነዚህ ቀበሌዎች ዛሬ ለምሳሌ 4 ቀበሌ መጥቷል። አንድ ቀበሌ ምዝገባው 5 ቀን ነው የፈጀው። አርብ ይጨርሳሉ። ቀጣይ ደግሞ ከሰኞ የሚገቡ ቀበሌዎች አሉ። ይሄ ሙሉ ማሳ አሁን በ2006 አካባቢ ነው የተሰራው። መረጃው ወደ እንዲቀባ የተደረገው እንግዲህ ከ10 ዓመት በኋላ እንደገና መጥራት አለበት ተብሎ በድጋሚ እነዚህ ማሳዎች ወደ ሲስተሙ የሚገቡበትና ወደ ባህር መዝገብ ተመዘገቡ። ያው በአካልም ተረጋገጣቸው ማለት ነው። እንግዲህ ከነበሩት ባለሙያዎች ዛመዳሰት ዘርፎ ላይ 5 ልጆች የቀበሌ ባለሙያዎች ናቸው ለምዝገባ መጥተው ነው። ሰኞ አሁን ዛሬ ጀምረዋል። ወደ አርብ ጨርሰው ይወጣሉ። ከዛ ደግሞ ሰኞ ጀምሮ የሚገባ ቀበሌ ያለና በዚህ ልክ እንደ ክልልም ትኩረት ሰጠው ነው። ይሄንን ያው በየደረጃው ያሉ የመሬት ተቋማትም ለባለሙያዎች ስልጠናዎች ይሰጣሉ። ተደጋጋሚ የክህሎት ጋቦችም ይሰጣሉ። የግብዓት ጥረቶችን ለመቅረፍ ክልልም ቢሆን ቴንኪው ነው የምንለው እና እሱን በዛ ልክ ነው ያለው። ስለዚህ ያው ዘላቂ ከማድረግ አኳያ የተሻለ ስራ እየተሰራ ነው እንደ ተቋማችን የሚል ሀሳብ ለመስጠት ነው።